በመቃብሩ ስፍራ ውስጥ የጥበብ ምንጭ የሆነውን የድንጋይ ማህተም ስፈልግ ኖ ሳጥኑ ለመጨረሻ ጊዜ በኃይል አንጸባረቀም። ሰማያዊ ብርሃን ሳጥኑን ሲመታው በውስጡ ላይ የጥንት የአርማይክና የኢትዮጵያ ግዕዝ ተደባልቆ ታየም። ይህ ጽሑፍ የዘረ ደሸትን የሥነ ፈለክ ኮድ ከታላቁ ነቢይ ከዳንኤል መልእክት ጋር የሚያገናኘው ምን ነበረም? የሳጥኑ የመጨረሻ ምስጢር መፍቻው ከዳንኤል ምዕራፍ 12 ቁጥር 4 የተወሰደው ቃል ነው። ይህ ቃል ሚስጥራት ማይክል ዶርሰን ቲም ላይ የመሳሰሉ ኃያል ተመራማሪዎች እጅግ ለመፍታት የሚሞክሩትና በሚስጥር አዋቂዎች የሚጠቀስ ኃያልና ውስብስብ ኃይለ ቃል ነው። ኖኒ በኢትዮጵያ ሆድ ውስጥ ገብቼ በርካታ ሚስጥራትን እየፈለኩ ይገኛሉ። ሳጥኑ በአየር ላይ የሚከተለው ጥቅስ በግዕዝ ፊደላት አሳይቶኝ ነበር። አንተ ግን ዳንኤል ሆይ እስከ ፍጻሜው ዘመን ድረስ ቃሉን ዝጋም፣ መጻሕፍትንም አትም፣ ብዙዎቹም ይመረምራሉ፣ ዕውቀትም ትበዛለች። ውድ አድማጭ ተከታታዮቻችን ይህ መልእክት የጥንት ሊቃውንት ዕውቀትንና ሚስጥርን ዘመን እስኪፈጸም ድረስ እንደሰወሩት የሚያሳይ ነበረ። እኔ የተሰወረውን መጽሐፍ ፍንጭ አግኝቻለሁ። ናቡቴ የተሰኘው ስሜ ይህ ሚስጥር የማተምና የመጠበቅ ኃላፊነት እንደተሰጠኝ ያሳየኛል። የሳጥኑ መሃል ላይ ከዳንኤል ምዕራፍ 12 ቁጥር 4 ጋር የሚያገናኘው ሚስጥራዊ ኮድ በብርሃን ተቀርጾ ይታይ ነበር። ይህ ኮድ የታላቁ ፍልሱፍ በአባይ ሸለቆ በጥበብ ይኖር የነበረው ተመራማሪ ዘረደሸት ሊቃውንት ከሰማይ ከዋክብት አስተላለፍ ጋር ያገኙት ሚስጥር ነበር። ኮዱን በሂሳብ ስሌት ስፈታው ሚስጥራዊ ቁጥሩ 144 እና 42 የሚል እጅግ የሚያስገርም ነገር አገኘው። ለመሆኑ 144 እና 42 የሚሉ ቁጥሮች ምን ይሆኑ? ሚስጥራዊ ቁጥሩ 144 የአባቶቹ አደራ የሚጠብቅ 12 ጊዜ 12 የሆኑት የጥንት ፍልሱፋን ጠቢባን ሊቃውንት የደመና ተጓዦች ማህበር አባላት እንደሆኑ እነግራቸዋለሁ። በኢትዮጵያ ያልተነገረ እውነት አለም፣ ያልተነገረ ሚስጥር አለም። ታላቅ ታምርና በገዳማትና በአድባራት በዋሻዎች የሚከወን አንዳች ሀገርን የሚያሻገር እውነት አለም። 42 የሚለው ቁጥር ደግሞ አደራ 42 ሚስጥራዊ ፈተናዎችና የዓለም ለውጥ ጊዜም እንደሆነ ይነገራል። የቅዱሱ ማህበር አባላት የደመና ተጓዦች ወይም ሚስጥራውያን የገዳም ማህበር የሚመሩት የኢትዮጵያ ጠበብት 144 ሊቃውንት መኖራቸውን ሲያመለክት ነው። የዘራድሸት የሥነ ፈለክ ኮዱ የ12ቱን የዞዲያክ ምልክት 12 ጊዜ የጊዜ ዑደት የማባዛት ሚስጥር፣ ለምሳሌ 144 የጥንት ኢትዮጵያውያን የቀን መቁጠሪያ ዑደቶችን የሚመራ ሚስጥራዊ ኮድ ነውና ይህ ቁጥር በዋነኝነት ከመጽሐፍ ቅዱስና ከጊዜ አቆጣጠር ጋር የተያያዘ ጥልቅ ትርጉም አለው። እኔም በፍለጋዬ ወቅት እጅግ የሚገርምና የሚደንቅን እውነት በዚሁ አግኝቻለሁና ይህ ሁሉ የዘረ ደሸት ኮድ ከዳንኤል ትንቢት ጋር በመጣመር የተዘጋጀ ሚስጥር ነው። ውድ አድማጭና ተከታታዮች በኢትዮጵያ ጥንታዊ ቦታዎች እየዞርኩ ነው። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ባሉ ሀገራችን ክፍሎች እያሰስኩ ነው። እውነትን ፍለጋም እዚህ ዛዳክራለሁኝ። እውነትና ሚስጥርን ለመግለጥ ዋጋ እየከፈልኩ እገኛለሁ። ካየሁት ከፍዬ ልናገር፣ ከሰማሁትም ከፍዬ ልመሰክር፣ የአባቶችን ሚስጥር ጠብቄ ልኖር ቃል አለብኝና ለእናንተም በተመጠነና በሚገባ መልኩ እንድታደምጡት እየጋበዝኳችሁ ነው። ሚስጥራዊ ጉዞዎችን አድርጌያለሁ። ወደ ራስ ዳሽን ወይም ራስ ደጀን ወጥቻለሁ። በዋላዮቹ እንግዳ እርዳታ ተረፍያለሁ። ወደ ራስ ደጀን ተራራ ስገባ የኢትዮጵያ ውብ የመልክዓ ምድር አቀማመጥ ልብን የሚማርክ ነው ማገኘው። በተለይ አንዱ ተራራ ላይ ያለው ገጽታም እጅግ ልዩ ነበር። በእውነቱ የተራራው ጫፍ ሙሉ በሙሉ ጥቅጥቅ ባለ ነጭ ጉምና ደመና ተሸፍኖ መሬቱ ላይ የተጠቀለለ የብርድ ልብስ ይመስል ነበር። ሳጥኑ በኃይል መምራት ሲጀምር ወደዚህ ተራራ መራሁኝ። በዚህ ውብና አስፈሪ ተራራ ወገብ በኩል አለፍኩኝ። ድንገት የአካባቢው ልዩ የዱር እንስሳ የሆኑት ዋልያዎቹ ተመልክቼ እጅግ ፈራሁና ደነገጥኩኝ። እነዚያ ልዩና ውብ የሆኑ ዋሻዎችና ሚስጥርን ጠብቀው የሚኖሩ ዋልያዎች አብረው በትብብር በዚህ ቦታ ላይ አንድ እውነት እንደያዙ ገብቶኛል፣ ተረድቻለሁ። ውድ አድማጭ ተከታታዮችም የከፍታው ቅዝቃዜና የአደራ ሚስጥር አለበት። ከአባይ ምንጭ አካባቢ ያለውን የዘራደሸት ኮድ ለመፍታት የተደረገ ውጣ ውረድ ሁሉ አለው። ሚስጥራዊ ሳጥን ቀጥተኛ የብርሃን ጨረር ሰጠኝ። ጨረሩ የሚያመለክት የኢትዮጵያ ጣሪያ ወደሚባለው ወደ ራስ ደጀን ነውና ወደ ዛምርችን ከዛም ተገኝቻለሁ። በዛ ምን ገጠመኝ? በዛ ጉዞ ያየዋቸው እውነትና ሚስጥራት ምንድናቸው? ለማመን የሚከብዱ ለዓይንም ለልብም
እንግዳ የሆኑ እውነቶች አይቻለሁ። እነሆ በላሊበላና በአክሱም ያገኘሁት የውስጥ ኃይል እጅግ ረቂቅና ሚስጥራዊ የሆኑ ኮዶች የሰውነቴን ሕዋሳት ለበረዷማው የራስ ደጀን ከፍታ መቋቋም እንድችል ያደረጉ ሚስጥሮች ነበሩ። የሳጥኑ ሙቀት፣ የያዝኩት ሚስጥራዊ ኮድ በእጄ ላይ ከወትሮ በላይ ሙቀቱ ቢጨምርም ያ ሙቀት ከውጭ ያለው ውርጭ ሊቋቋሙ አልቻለም። ይህ በእኔ መንገድና በእኔ ሕይወት ውስጥ ያገኘሁት እውነተኛ ገጠመኝ ነው። የጉም ደመናና የዋልያዎች ሚስጥር አቅጣጫዎች በርካታ ሚስጥርን ተመልክቻለሁ። የተራራው ጫፍ ላይ ሙሉ በሙሉ በጉም ክምር ተከምሮ በወገቡ ላይ ያየሁት ዋሻና ወደ ዛም ውስጥ ገብቼ የገጠመኝ ላይንም ለልብ መንገድ የሆነ ነገር ምንድነው? ከገባው በኋላ በዋሻው ጥግ ላይ በብርሃን ያሸበረቁ የብርሃን አምዶች ቆመው ያየሁት ምንድነው? ይህ አምድ የዘራደሸቴ ስነ ፈለክ ኮድ በያው ብርሃን የተመላ መሆኑስ ምንድነው ያሳያል? አምዱ የኢትዮጵያ ካርታና የአባይ መነሻን በኮከብ አሰላለፍ መልክ መያዙስ ምንድነው ሚስጥሩ? የጎንደር ነገስታትና የጊዜ መስታወት ሚስጥር በደመና የሚጓዙ ሰዎችና የሊቃውንት ስብስብስ እንዴት አገኘዋቸው? የአክሱም መቃብር ስፍራዎች ጥበብና የላሊበላ ዋሻዎች ሚስጥርና እጅግ ረቂቅ የሆኑ መልእክቶቻቸውን ለእናንተ ለአድማጭ ለተመልካቾቼ ይዤላችሁ ቀርቤያለሁ። የዳንኤል ቃሉን ዝጋም መጽሐፉን አትም። እኔ ወደዚህ የሳበኝ የፖለቲካ ጭንቀት ወይም ተስፋ መቁረጥ ሳይሆን የትውልድ አደራ መሆኑን የተረዳሁት ያን ቃል ነበረ። ያ ቃል ወዴት ይመራኛል? የመጨረሻው መስዋዕትነትስ ምንድነው? በፈለገው ወቅት የዓለምንና የኢትዮጵያ ሚስጥር የያዘውን የዘላለም ዕውቀት ማህተምን መቀመጡን እንዴት አወቅኩኝ? በእውኑ የመንፈሳዊ ጠባቂ የመጨረሻው ፈተና አልፌ የዘላለም ጠባቂውን ቁልፍ ስቀበል በዋሻው ውስጥ የነበረው የብርሃን አምድ በዝግታ ወደ መሬት ተመለሰና የጠፋበት ታምር ዋሻው እንደገና ወደ ተራ የድንጋይ ዋሻ መለወጡ። ነገር ግን እጅ ላይ ያለው ሳጥን አሁን ላይ ከዚህ በፊት ከነበረው የበለጠ ኃይልና ሙቀት ሲያሰማ የተሰማኝ ስሜት እኔም ናቡቴ የአባቶችን የትውልድ ውርስ ጠባቂ መሆኔን ያረጋገጥኩበት መንገድ ይህ ታላቅ የሆነው የህይወት መንገድ ከሞሳድና ከሲአይኤ ከአረብ ልዑላንና ቅጥረኞች ጋር የተደረገ ትንቅንቅና በፈለጋ ወቅት የገጠሙኝ እጅግ አስጨናቂ ጊዜያት እነሆ ውድ አድማጭና ተከታታዮች ይህ ከህይወቴ ቀድቼ ለእናንተ እያካፈልኳችሁ ያለው የተጓዡ የናቡቴ ህይወት ታሪክ ነው። ዘመን፣ ጊዜ፣ ቦታና ሁኔታ የሚገልጣቸው እጅግ ተነግረውና ተሰምተው የማይታወቁ ታምራት እነዋሉ። ይህንን የጉዞ ማስታወሻዬንና እውነተኛ ገጠመኝን ተካፈሉና ከአደራዬ ተቋዳሽ ትሆኑ ዘንድ እየጋበዝኳችሁ ነው። የዚህንን ሙሉ ታሪክ የምታገኙት ሊንክ ላይ በማስቀምጣላችሁ ዳና ሚዲያ ነው። ዳና ሚዲያ የፈለገ ጥበባት ሌላኛው የዩቲዩብ ቻናል ነው። ሊንኩን ከስራ አስቀምጥላችኋለሁ። ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ ለሰዎች ታጋሩት ተደራሽነታችንና ቤተሰባዊነታችን ከፍ ይላል። እነሆ እኒህን ታሪኮች በዳና ሚዲያ ታገኙታላችሁ። ዳና ሚዲያ ላይ ገብታችሁ መከታተል ትችላላችሁ። ሰላም ለሀገራችን ለኢትዮጵያ፣ ሰላም ለዓለም ሁሉ ላለው ሰላም